ዑስማን ምን አሉ ረዲየላሁ ዐንሁ ወረዳ አንዴ በዝሙት ክብሯን ያጣች ዝሙተኛ ሴት ምድር ላይ ያሉ ሴቶች ሁሉ ዝሙተኞች ቢሆኑ ትመኛለች። ለምን? እሷ ወድቃ እሷ ዘቅጣ ሌሎች ትልቅ ሆነው እንዲታዩ ስለማትፈልግ ማለት ነው። ሰው ጨረቃ ማርስ ላይ ደርሷል። እናንተ ያኔ እዚህ ስተዋችሁ እዛ አሜሪካን ከመሄድ በፊት እንዳገኘዋችሁ አሁንም ረውደል ሙርቢዕን እየቀራችሁ ነው ብሎ በንቀት ተናገራቸው ይባላል። ቦታው ላይ የነበሩት ሼክ ምን አሉት? አዎ እየቀራን ነው። ምታሳዝነው አንተ ነህ። እኛ ቢያንስ ረውደል ሙርቢዕን እየቀራን ነው። ነጮቹ ደግሞ ጨረቃ ላይ ማርስ ላይ ቆመዋል። አንተ ወይ ከኛ ጋር ረውደል ሙርቢዕን አልቀራህም ወይ እንደነሱ ጨረቃ ላይ አልወጣህም። ዋለህ ባክነህ የቀረኸው አንተ ነህ። ሁለት የተራቡ ተኩላዎች አሉ። 2-3 ቀን ምግብ ሳይቀምሱ በከፍተኛ ረሃብ ላይ የተዳረጉ ለከፍተኛ ረሃብ የተዳረጉ ሁለት ተኩላዎችን ወይንም ቀበሮች ፍየል ጉረኖ ውስጥ መልቀቅ ምን የሚፈጥረው ፈሳድ አለ? ረሃቤን አስታግሳለሁ ብሎ ምናልባት አሁን መጨረስ የሚችለው ያ ቀበሮ የአንድ ፍየል ስጋ ሊሆን ይችላል። ግን ሁሉንም አንገታቸውን ቆርጦ ለበኋላ የሚያሰበው ሁሉንም አብክቶ ሁሉንም ገሎ ነው የሚጨርሳቸው። ልክ እንደዛ ሰውየው በዱንያ ለዱንያ ለገንዘብና ለስልጣን ያለው ጥም እነዚህ ፍየሎች ላይ እንደተለቀቀ አደጋ ነው አሉ ነብያችን አለይሂ ሰላቱ ሰላም። ሰብስክራይብ በማድረግ ቤተሰብ ይሁኑ። ሌላው ለእንደነዚህ አይነት ሹብሃት ከሚዳርጉን ነገሮች አንዱ ሙኻለጠቱ ሩፈቃ ሱ መጥፎ ጓደኞችና አብረን የምንውላቸው ሰዎች ናቸው። እነዚህ ሰዎች አንድ ጊዜ ተመረዘዋል፣ ተለክፈዋል በመጥፎ አስተሳሰብ። መጥፎ ነገር ነው የሚያነቡት፣ መጥፎ ነገር ነው የሚመለከቱት፣ መጥፎ ውሎ ነው የሚውሉት። ይሄን እያወቅን ከነሱ ጋር አብረን የምንውለው የሆነ እንደሆነ በገዛ ራሳችን ለጥፋት የዳረግነው እኛ ነን ማለት ነው። ስለዚህ ይሄንን መጠንቀቅ አለብን። ነብዩ ሰለላሁ ዐለይሂ ወሰለም በብዙ ሐዲሶቻቸው ላይ ጓደኞቻችን እንድንመርጥ አስጠንቅቀውናል። يعني المرء على دين خليله فلينظر احدكم من يخالل። ሰውየው አስተሳሰቡ ዲኑ አቋሙ በጓደኛው አቋም ላይ ነው ያለው። ስለዚህ ጓደኛህን ማን እንደምታደርግ አስተውላሉ ነብያችን አለይሂ ሰላቱ ወሰለም። በቀላሉ እነዚህን ጓደኞቻችንን ስለሚያሳስቁም ብቻ ስለሚያጫውቱም ብቻ ወይንም በእናንተ ቋንቋ ሙዴ ከሱ ጋራ ስለገጠመና ስለተስማማኝ ብቻ ከሱ ጋራ የምውል ከሱ ጋራ የምወጣ ይሆን እንደሆነ ለተለያዩ ፊትናዎች ለተለያዩ ያኒ ምናልባት በአንድ በሆነ መርሐላ ላይ ስናስበው የሚዘገንንና እጅግ አድርገን የምንጸየፈው አይነት ስብዕና እዛ ውስጥ ነው የሚከቱን። እዛ ውስጥ ነው እኛ ራሳችንን የምናገኘው። ለምን? በምንመርጣቸው ጓደኞችና አብረናቸው በምንውላቸው ሰዎች መካከል ማለት ነው። ለዚህ ነው አሚሩል ሙእሚኒን ዑስማን ብን ዐፋን ረዲየላሁ ዐንሁ ምን ይሉ ነበረ? ወደት ዛኒየቱ ለው ዘነ ኒሳኡ ኩሉሁና። ምን አሉ ዑስማን? ይሄ በጥበብ የተሞላ ንግግር ነው። አንዲት ዛኒያ ወይንም ጋጠወጥና ባለጌ የትም ከማንም ጋራ የምትወድቅ ማለት ነው። እንዲህ አይነቷ ዛኒያ ሴት በዓለም ላይ ያሉ ሴቶች ሁሉ ዝሙተኞች ቢሆኑ ትመኛለች ያሉ ዑስማን። በጣም ድንቅ ንግግር። ለምን? ምክንያቱም እሷ አንዴ ክብሯን አታለች፣ እሷ አንዴ ዘቅጣለች፣ ወርዳለች። ስለዚህ ሌሎች እንደሷው ሴት የሆኑ በሷው ጾታ ላይ ያሉ በሷው ስብዕና ላይ ያሉ ሴቶች ከፍ ብለው ዘለግ ብለው ረቀቅ ብለው መጠቅ ብለው ስታያቸው ትቀናለች። ክብራቸውን ጠብቀው እስከ ጋብቻ ሰዓት ድረስ ከማንኛውም ወንድ ጋራ በማንኛውም አይነት መንገድ ላለመገናኘት ትልቅ ሒጃብ አድርገዋል። መጀመሪያ ደረጃ ልባቸው ላይ ጠንካራ ሒጃብ አለ ማለት ነው። አላህ ስብሓነሁ ወተዓላ የከለከለው ረሱል ዓለይሂ ሰላቱ ወሰላም የከለከሉት ለዱንያ ለአኺራ ለዓናት የሚዳርግ የሆነውን ፋሒሻ ዝሙትን በጭራሽ አልቀርብም፣ ቤተሰቦቼ አውቀው ፈቅደው ፈንኪሑሁነ ብኢዝኒ አህሊሂነ። ይሄ ነው የሙስሊሟ ሴት መርህ ማለት ነው። የትም
ካገኘችው ጋራ ምትንዘላዘል ምትጓተት አይደለችም فانكحوهن باذن اهلهن الله የተናገረው ማለት በቤተሰቦቻቸው ፍቃድ አግቧቸው ወላጅ አባትሽ ነው አንቺን ድርሻለው ሰጥቼሻለው ብሎ አቅድ ኒካህ ሊያደርግልሽ የሚችለው ያንንም ደግሞ ለማድረግ ወላጅ አባትሽ ያንቺ አባት ስለሆነ ደጅ ይጠናል አየሽ ዝም ብሎ አይደለም መንገድ ላይ ራስሽን ክብርሽን የምታጭው ማለት ነው አባትሽ አጎቶችሽ ወንድሞችሽ እናትሽ ቤተሰቦችሽ ካንዴም ሁለቴም ልጃችሁን ስጦን ልጅ እንሆናችሁ አባት ሆኖን አያችሁ ሷሊሃ የሆነች ራሷን ክብሯን የምትጠብቅ ለአላህ Subhanahu Wa Ta'ala ትእዛዝ ራሷን ያስገዛች ሙስሊማ ሴት በእንዲህ አይነት የቀረጽናት የሆነ እንደሆነ እንዴት ቤተሰቦቿን እንደምታስከብር ተከብራ ለራሷ ተከብራ ወንድም እህቶች አክስት አጎቶች ቤተሰቦቿን ታስከብራለች ማለት ነው ያ ያጫት ሰው አጎቶቹን አባቱን ጥሩ የሚላቸውና የሚያከብራቸውን የሚወዳቸውን ቤት ሽማግሌዎችን ሰብስቦ ስጦታ ይዘው አባት ሆኖን አባት እንዴት የተከበረ ነው አየ ያቺኛዋስ አገኘችበትን የምትወድቀው ለዚህም ዑስማን ምን አለው ረዲየላሁ ዐንሁ ወረዳ አንዴ በዝሙት ክብሯን ያጣች ዝሙተኛ ሴት ምድር ላይ ያሉ ሴቶች ሁሉ ዝሙተኞች ቢሆኑ ትመኛለች ለምን እሷ ወድቃ እሷ ዘቅጣ ሌሎች ትልቅ ሆነው እንዲታዩ ስለማትፈልግ ማለት ነው ስለዚህ ጓደኛ በጣም ወሳኝ ነው ወንድሞቼ እህቶቼ እንደ ቀልድ እንደ ዋዛ የያዝናቸው ጓደኞች ቅድም በወንድሞች በጥሩ ሁኔታ ሲብራራ ነበር እና በኋላ ልንላቀቃቸው በማንችለው ደረጃ በኋላ ለሱስ ይሆናል ጓደኝነት በጣም ከባድ ነገር ነው ባህሪ ከባህሪ ይላመድና ስነ ምግባር ጸባይህን ብዙ መራህሎችን ታልፍና በቃ እንደሱ አይነት ጓደኛማ የትም አላገኝም ትላል እሷማ በቃ እኔ የልብ ጓደኛዬ ናት ሚስጥሬን ሁሉ የምታውቅ ታሪኬን ሁሉ የምታውቅ ምናምን በቃ ጓደኛዋ ትሆናለች ታዲያ ያቺ ጓደኛሽን ጥሩ ሙስሊማ አላህን የምትፈራ በቤተሰብ ጥሩ ግብረገብ አስተዳደግ ያደገች ጓደኛሽን ጓደኛ አድርጋት አንተም እንደዚሁ አለበለዚያ ለፍትነት ሹብሃት ወሸሃዋት መዳረግ ይኖራል ማለት ነው ሌላው ዑለማዎች ለዚህ ሹብሃት ከሚዳርጉ ምክንያቶች ብለው የሚጠቅሱት التفكك الاسري ማለት ነው ቤተሰብ يعني የቤተሰብ መናጋት ማለት ነው የእናትና የአባት አለመቀናጀት አለመስማማት አለመፋቀር ቤተሰቡን በፍቅር በሰላም በስምምነት በጥሩ እስላማዊ ድባብ ያ ቤተሰብ የማይኖር የሆነ እንደሆነ አባት እንደፈለገው እናት እንደፈለገች አባትና እናት ንትርክ ጭቅጭቅ አባት የፈለገበት ያድራል እናት አባቷን ልጆቹ ፊት አባታቸውን ከፍ ዝቅ ያደረገች የምትሰድብ የምትንቅ እሱ መጣ አልመጣ እንደዚህ ምናምን የምትል የሆነ እንደሆነ እሱም እንደዚሁ ለሚስቱ ክብር የማይኖረው የሆነ እንደሆነ ለባለቤቱ ለሐላል ሚስቱ ክብር የማይኖረው የሆነ እንደሆነ እንዲህ አይነት ቤተሰቦች ውስጥ ያደጉ ልጆች ብዙ ጊዜ ለከፍተኛ የአእምሮ ቀውስ ውስጥ ይሆናሉ ማለት ነው በተለይ በዲናቸው ግድ የለሾች ሐራም ይሁን ሐላል ይሁን ኢስላም ይሁን ይሁዲያ ይሁን ነስራንያ ይሁን ኢልሃድ ዘንደቃ ይሁን ምንም ግድ የላቸው ላገኙት ነገር ግድ የላቸው ማለት ነው ስለዚህ ቤተሰብ ጋር ያለው ጥምረትና ሰላማዊ ኑሮ ልጆች ላይ የሚፈጥረው ከባድ ተጽዕኖ አለና ወላጆች ስለ ልጆቻችን ስለ አብራካችን ከፋዮች ብለንም እንኳን ቢሆን ወደ መጥፎ ነገር እንዳይሄዱብን ግዴለሾች ሆነው እንዳያድጉብን ይሄንን ጥንቃቄ ልናደርግ ይገባል ማለት ነው ሌላው በመጨረሻ ላይ ዑለሞች ሰዎች ኢልሃድ ውስጥ እንዲገቡና በዲናቸው ግዴለሾች ሆነው እንዲኖሩ ከሚያደርጓቸው ነገሮች አንዱ ከልክ ያለፈ በራስ መተማመንና መኩራራት ምናልባት እናትና አባትህ አስተምረውሽ እነሱ መሀይሞች ሆነው ሳይማሩ ወላጆቻቸውን ልጆቻቸውን ለቁም ነገር ለማብቃት ምስጋናቸው ለወላጆቻችን ማመስገንና ለነሱ ጥሩ ውለታ መዋል ነው
በተቃራኒው ሁለት ቋንቋ መናገር ችሎ ወይ ሶስት ቋንቋ መናገር ችሎ በጥሩ ውጤት ተመርቆ በትምህርት ጎበዝ ሆኖ ጓደኞቹ ፊት አስተማሪዎቹ ፊት ሲደነቅ በቃ ሁሉ ነገር ያወቀ ይመስለዋል። የምትሰግደው ዱዓ የምታደርግለት ለዚህ ተውፊቅ እንዲያገኝ የእናትና የአባቱ ዱዓ መሆኑን ይረሳና ኩራት ውስጥ ይገባል። ምንም አይወቁም ይላል እናትና አባቱ። ወይ የሆነ ዲግሪ ማስትሬቱን ምናምን ይሰራና ለእናትና ለአባቱ ያዝናል። ተማሩም እኮ ምናምን ይላል። ሳይማሩ ያስተማሩህ እነሱ ናቸውና ለነሱ ክብር መስጠት አለብህ ማለት ነው። ያ የዱንያ ትምህርት የአኺራ ዕውቀትና የአላህ ፍራቻ ካልተጨመረበት ምንም ሊያደርስ አይችልም። ያ ኩራትና ጉራ እንደው ማዘቅጥ ነው የሚጨምረህ። ተጠንቀቅ። ብዙ መሻይኾች እንደ ምሳሌ አድርገው ያሉታል። ከሼክ ኢብኑ ዑሰይሚን ረሂመሁላህ ብዙ ትምህርቶቻቸው ላይ ሰምቼዋለሁ። ከሼክ ኢብኑ ሑመይድ ከሌሎችም ያን ሰሞን ዓለም ጨረቃን ማርስን የረገጠ ሰሞን አንድ ወጣት አሜሪካን ሀገር ሄዶ ትንሽ ጊዜ ቆይቶ ተምሮ ምናምን መጣና ሲመጣ እዛ ሳዑዲያ ውስጥ የሆነ ነገር ነው። ሲመለስ አዛን ምናምን ይላል። አዛን ብለው ሰዎች ወደ መስጂድ ሄደው ከመስጂድ በኋላ الروض المربع የሚባለውን ኪታብ ፍቅህ የሐንበልያ ፍቅህ ኪታብ ነው። እሱን ሲቀሩ ያገኛቸዋል። ከዛ በንቀት ሰው ጨረቃ ማርስ ላይ ደርሷል፣ እናንተ ያኔ እዚህ ስተዋችሁ እዛ አሜሪካን ከመሄድ በፊት እንዳገኘዋችሁ አሁንም روض المربع እየቀራችሁ ነው ብሎ በንቀት ተናገራቸው ይባላል። ቦታው ላይ የነበሩት ሼክ ምን አሉት? አዎ እየቀራን ነው። ምታሳዝነው አንተ ነህ። እኛ ቢያንስ روض المربع እየቀራን ነው። ነጮቹ ደግሞ ጨረቃ ላይ ማርስ ላይ ቆመዋል። አንተ ወይ ከኛ ጋር روض المربع አልቀራህም ወይ እንደነሱ ጨረቃ ላይ አልወጣህም። ዋለህ ባክነህ የቀራኸው አንተ ነህ። لا إلى هؤلاء ولا إلى هؤلاء مذبذبين بين ذلك እንዳለው አላህ የነሱም እኮ አንድ ነገር እኮ ነው። በቃ በዱንያቸው አንድ መርታ ላይ ደርሰዋል፣ አንድ ስኬት ላይ ደርሰዋል። يعلمون ظاهرا من الحياة الدنيا وهم عن الآخرة هم غافلون። እንደው አንድ ነገር ነው እዛ ደረጃ መድረሳቸው። የኛ ደግሞ ዱንያችንን ሳናጣ አኺራችንን ደግሞ በረውድ እየተማረን ነው። ስለዚህ አንተ ከየትኛው ነህ አሉት። እና ይሄ ኩራት ብዙ ጊዜ ተምሬያለሁ፣ አንብቤያለሁ፣ አውቄያለሁ፣ ተመራምሬያለሁ፣ እዚህ ደርሻለሁ፣ ሌሎቹን ደግሞ በንቀት አይን ማየት ራስን መስቀል ለከፍተኛ ፊትና ይዳረጋል። ሰዎች يعني يخذله الله ይላሉ። አላህ Subhanahu Wa Ta'ala አይወፍቀው ለዱንያ ለአኺራ ስኬት አይወፍቀውም እንዲህ አይነት ኩራት ትምክት ያለበት ሰው። ለዚህም አንድ ምሳሌ ያደርጋሉ። በ16ዎቹ አካባቢ በሂጅራ አቆጣጠር በሳዑዲያ ውስጥ ገሴም ከተማ ውስጥ አንድ ትልቅ ዓሊም ተፈጥሮ ነበር ይላሉ። በወቅቱ ሰውየው ዓሊም ሊባል የሚችል ደረጃ በጣም ምሁር የሆነ ሰው ነው። አብደላህ አልገሲሚ ይሉታል። በርግጥ አስሉ ከመስር ነው፣ ከሰዒድ ከምትባለው የግብጽ ከተማ ነው አስሉ። እዛ መኖር ችሎ ራሱን አብደላህ አልገሲሚ ብሎ የጠራ ሰው ነው። ብዙ ዒልም ቀርቶ ብዙ ደረጃ ላይ ደርሶ ዳዕዋን በከፍተኛ ደረጃ መከደም ደረጃ የደረሰ በተለይም ደግሞ ተውሂድን እና ከተውሂድ ተጻራሪ አቋም ያላቸውን የነዚህ የአህለል ቢድዕ ሹብሃቶችን ውድቅ በማድረግ የሚታወቅ በጣም ጥሩ ሰው ነበር አሉ። በወቅቱ الصراع بين الإسلام والوثنية የሚል በጣም ድንቅ መጽሐፍ ያዘጋጀ ሰው ነው። ይህ መጽሐፍ አንዳንድ መሻይኾች ከሼክ አልሐረም በወቅቱ የሐረም አስተዳዳሪ የነበሩት አንዳንድ ሰዎች ግጥሞች ገጥመውለታል። ለጻፈው መጽሐፍና ላዘጋጀው ጽሁፍ በጣም በማድነቅ ማለት ነው። በል አንዳንዶቹ ምን እስከ ማለት ደርሰዋል። አብደላህ አልገሲሚ ለጀነት ሑረል ዐይን በዱንያ ጋር መህር ከፍሏል፣ የጀነት መህሩን ከፍሏል እስከ ማለት ደርሰዋል። በምን መጽሐፉ الصراع بين الجاهلية بين الإسلام والوثنية በሚለው መጽሐፍ ላይ እዛ ላይ እነዚህ ሙኸሪፎቹ ሙሽሪኮቹ ምናምን የሚያነሷቸውን በተወሱል በአውሊያ በምናምን ስም የሚያነሷቸውን ነጥቦች በሚገባ በዝርዝር
መልስ የሰጠበት መጽሐፍ ሌሎችም ብዙ መጽሐፎች አሉት ተውሂድን እስላምን የخدمበት በል ዳዕወት ሼኽ الاسلام الامام محمد بن عبد الوهاب المجدد ለሳቸው ዳዕዋ ትልቅ ዕውቅናና መከላከል ያደረገ ምርጥ ሰው ነው ነበር ምርጥ ሰው ነበር ግን በጣም መግሩር ነበር ይላሉ በእውቀቱ በዕልሙ በደረሰበት የእውቀት ደረጃ በጣም የሚኩራራ ሰው ነበር እና ከመኩራራቱ የተነሳ من بلو قطم قطم والله ولو أن ما عندي من العلم والفضل يقسم في الآفاق أغنى عن الرسل استغفر الله توب إليه يعني أني زند يالله أوقات من مرامر كأصناف لالله زبوت بالسرج الله نبي رسول الملاك يسفل لكم ماله أعوذ بالله من الخذلان إيه ملو أوقات درسكم ملو أوقات يالفه ويصافه أوقات كقرآننا كحديث كنبياتنا صلى الله عليه وسلم استمروا تتوسدكم وزي درجة يدرسونا سويت عندي أمواقوت كف يادرقوت لمن يمسلوان إين رسا مغرور هي راسون رسا حكمون رستو راسون كابا مالتنا ለዚህ ነው አንዳንዴ ፌስቡክ ላይ ሰው የሆነ ጽሁፍ ይጽፍና የሆነ ኦዲዮ ምናምን ይለቅና 50 ሰው ላይክ ሲሰጠው خلاص ينتفخ ራሱን ብታደርጎ ያሳያል ከዛ ኮሜንት ላይ ደግሞ አንዳንድ ጥግ ምናምን ያለው አረብ ሀገር ያለው ምስኪን እህቶቻችን حفظه الله ኡስታዙና ሲጨምሩበት خلاص ሌላ ሰው ይሆናል ከዛ በኋላ ስለማንም የፈለገውን ነገር ቢናገር ስለፈለገው ሰው ማንም ነገር ቢናገር ሰው ጤፎ ሆኖ ይቀመጣል የፈለገውን ነገር ይናገር يعني ትላልቆቹ ፉሑሎቹ አውራዎቹ ትላልቅ የሚባሉ ሰዎች ያልደፈሩት ነጥብ እሱ ይደፍራል فلان مبتدع فلان فاسق فلان كافر فلان እዚህ ደረጃ ላይ ይደርሳል ለምን ይሄ ነፍخ ብዙ ጊዜ እንደምታው ሰው የሚሰጠው አስተያየት ለሰውየው በጣም ከባድ ተጽዕኖ ይፈጥርበታል ለዚህ ነው የጀነት የሑር العين መህሩን ከፍሏል ሲባል ምን ይሰማው ይሄ መግሩር ተመልከቱ ምን ይሰማው ስለዚህ በጣም ጥንቃቄ ሱፊያን الثوري الامام سفيان بن سعيد بن مسروق الثوري رحمه الله رحمه واسعه يعني امام من ائمه الاسلام جبل هو امير المؤمنين في الحديث بلو እዚህ ደረጃ የደረሰ ትልቅ ዓሊም አንድ ጊዜ ደረሶቹን ለማስተማር ደረሶቹ ስለ ደሞ እንደኔና እንደናንተ ደካማ መሳኪን طويل بالعلم አይነት አልነበረውም የሱፊያን الثوري ደረሳዎች እያንዳንዳቸው ኢማም ናቸው እያንዳንዳቸው አኢማ ናቸው حفاظዎች ናቸው ንቃቶች ጀሃቢዛ ናቸው የሱፊያን ተማሪዎች አላህ ያሳይ እነዛን ማስተማር የቻለ እነዛን ማቅራት የቻለ ሰው ደግሞ ምን ያህል ትልቅ ሰው እንደሆነ አስቡት እና ይሄ ዛዊያው መስጂዱ እንዲ ሙልት ጥቅ ብሎ የሱም መናገር ሲጠብቁ ነፍስያ መጣችብኛሉ ይሄ ሁሉ ህዝብ ከኢራቅ ከሂጃዝ ከማስር ከምን እየተመረጡ ነው የሚመጡት የነበር ይሄ ሁሉ ህዝብ አንተን ፈልጎ ያንተን ተህዲድ ፈልጎ አንተን ሊያስተምር መጣ سبحان እንዴት ትልቅ ሰው ብትሆን ነው ብሎ ነፍስያው ትንሽ ከፍ አደረገችኛ ከዛ አላስተምርም ብሎ ወረደ يعني ነፍሱ ምን ለማድረግ ዑጅብ ውስጥ የገባችበት ነፍስ ለመስበር ማለት ነው እንጂ ትንሽ ዕውቀት ተሰጥቶ ያ ዕውቀት ሰዎች በልበል ትልቅ ነው እንደዚህ ነው ኡስታዙና ምናምን ሲሉት ዓለምን የሚረሳበትና ራሱን የሚያገንበት ሁኔታ የለም ስለዚህ አንተ ነገ ተነጎዲያ ጥሩ ደረጃ ላይ ተደርስ ትችላለህ በእውቀት በዚህ በአካዳሚውም በሌላውም በተጅሪባውም በተሞክሮም ዕውቀትህ በጨመረ ቁጥር ትህትናህ መጨመር አለበት ዕውቀትህ በጨመረ ቁጥር ለአላህ ያለህ ምስጋና መጨመር አለበት ለሙጅተማዑ ለአስተማሪዎች ለሼኾች በዙሪያው ላለው ማህበረሰብ ምስጋናህንና ትህትናው መጨመር አለበት እንጂ ራስህን ከፍ የምታደርግ ይሆን እንደሆነ ተውፊቅን ልትነፈግ ትችላለህና ጥንቃቄ ያስፈልጋል ማለት ነው ስለዚህ ባጭሩ ከነዚህ አይነት ሹብሃቶች ለመዳን በዋናነት ዱዓ መፍትሄ ነው ይላሉ ዑለማዎቹ ከማንኛውም ፊትና አላህ እንዲጠብቅህ ዱዓ ማድረግ እዚህ የሆነ ሐጃ ሲኖርብህ የሆነ ጉዳይ ሲኖርብህ ውዱእ አድርገህ መስጂድ ገብተህ ረካዓተይን ሰግደህ ከዱዓ በፊት ሰደቃ ሰጥተህ
ጥሩ ተወሱላቶችን አድርገህ ዱዓ የምታደርግባቸው ወሳኝ የምትላቸው ሐጃዎች አሉ ልክ እንደነዛ ከነዛም በላይ አላህ ተውፊቅ እንዲሰጥህ አላህ በዲኑ ላይ እንዲያጸና يعني فاصبروا حتى تلقوني على الحوض እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም እዛ ሐውድ ላይ ነብዩን እስክታገኝ ድረስ አኺራ ዘልቀህ እስከምትል እስከ መጨረሻው አስተንፋስህ ድረስ አላህ ጽናትን እንዲሰጥህ ዱዓ ማድረግ አለብህ ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም ተዓወዱ ቢላሂ ሚን الفتن ما ظهر منها وما بطن ነበር يعني ከተለያዩ ድብቅም ይሁን ስውርም ይሁን ይፋ ከሆኑ ፊትናዎች ራሳችሁን ጠብቁ አላህ ወይ ከፊትና ጠብቀን በሉና አላህ አንተ ማጸነቱ ነው ነበር ሌላው ቀርቶ የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም اللهم يا مقلب القلوب ይሉ ነበር ثبت قلبي على دينك በዲንህ ላይ አጽናኝ በሐቅ ላይ ጽናትን ስጠኝ ብለው ይሉት ነበር በሳቸው ደረጃ ማለት ነው አለይሂ ሰላቱ ወሰለም ለምን ሰውየው በተለያዩ ነገሮች እየተፈተነ ጧት ሙእሚን ሆኖ ከሰዓት ሊከፍር ይችላል ከሰዓት የከፈረው ጧት አማኝ ሊሆን ይችላል ልቦች በአላህ እጅ ያሉ እንደፈለገ የሚገለባብጣቸው ነውና ጽናትን መለመን ተገቢ ነው ሌላው ዒልም ከእንደነዚህ አይነት ሹብሃት ለመዳን ዒልም ወሳኝ ነው ቅድም ጀህል በሚለው ርዕስ ውስጥ በተወሰነ ደረጃ ዳስሼው አልፍ ያለው በዋናነት ግን ዒልም الشرعي እኛን ከተለያዩ ፊትናዎች የሚዳርገን ወሳኝ የሆነ ነገር ስለሆነ ለዕልም ትኩረት ሰጥተን መማር መቻል አለብን ማለት ነው ነብያችን አለይሂ ሰላቱ ሰላም አኺሩ ዘማን የሚመጡ ፊትናዎች يعني كقطع الليل المظلم ብለውታል كقطع الليل المظلم እንደ ሌሊት ጨለማ ድብን ያለ ድቅድቅ ያለ ጨለማ እንደዛ አይነት ፊትናዎች ይመጣሉ የትኛው ነው ልክ የትኛው ነው ስተት የሚለውን በቀላሉ የማትገነዘበው ማለት ነው ስለዚህ ይሄንን ለማወቅ ደግሞ ይሄንን ፊትናና አደገኝነቱን ለማወቅ ዲንን መማር አስፈላጊ ነው ሁዘይፈህ ኢብኑ اليمان رضي الله عنه ምን ነበር ይባላል لا تضرك الفتنة ما عرفت دينك انما الفتنة اذا اشتبه عليك الحق والباطل فتنة ብሎ ማለት ሐቅና ባጢል ሲደበላለቅብህና ሲመሳሰልብህ ነው አንተ ዲንህን ካወቅ የአላህን መመሪያ ያወቅ የሆነ እንደሆነ ምንም የሚጎዳህ ነገር የለም ፊትና የሚባል ነገር አይጎዳህም ይላሉ ስለዚህ በዋናነት ለዕልም ትኩረት ልንሰጠው ይገባል ሌላው ራሳችንን የቂንን ማስተማር አለብን የቂን ሊኖረን ይገባል ይሄ የምንሰራቸው በዲን የታዘዙ ትእዛዞች የተከለከሉ ክልክሎች ከኛ ጋር ብዙ ጊዜ ሲቆዩ አንዳንዴ ይሄ ዒባዳው ወደ ዓዳ ይቀየርብናል ጧት ላይ ተነስተ ፈጅር አዛን ሲል ተነስተ ውዱእ አድርገህ ተቻኩለ መስጂድ መሄድ ሰገድ አድርገህ መምጣት ከዛ በኋላ ቁርአን ሙስሐፍ ከፍተ መቅራት ከዛ ዙር ሲደርስ መስገድ እንደዚህ ይለመዳሉ ዝም ብሎ ዓዳ ነገር ይሆንብሃል ልክ ነው መስሪያ ቤት ገብተህ ፊርማ ፈርመህ ቢሮ ለገብተህ የተሰጠህን ወረቀት እየፈረምክ ስብሰባ እየጠራህ ምናምን ደሞዝ እንደዛ አይነት የተለመደ ነገር ይሆንብሃል ያ እንዳይሆንብህ ያ ዒባዳ ነው አላህ Subhanahu Wa Ta'ala ያዘዘኝ ትእዛዝ ነው በእያንዳንዱ ዒባዳ ላይ በእያንዳንዱ ትእዛዝ ስትፈጽም ኸይር ስራ ስትሰራ احتساب እያደረክ የቂንህን እያዳበርክ መምጣት መቻል አለብህ ይህ የቂን ወደፊት ሊከሰቱብህ ከሚችሉ ፊትናዎች ሁሉ አላህ Subhanahu Wa Ta'ala በዚህ በየቂን ሊያድንህ ይችላል ለዚህ ነው አላህ Subhanahu Wa Ta'ala የቂንን በቁርአን የሚጠቀሙ ሰዎች በሐቅ የሚጠቀሙ ሰዎች የቂን ያላቸው ሰዎች ናቸው በእምነታቸው ጽኑዎች እርግጠኞች የሆኑ ሰዎች ናቸው በዲን መመሪያ የሚጠቀሙ ይላል وفي الارض آيات للموقنين ይላል ተመልከት በመድር ላይ ያሉ የተለያዩ ተአምራቶች አሉ እነዛ ተአምርነታቸው ጠቃሚነታቸው ግን ለማን ነው የቂን ላላቸው ሰዎች ነው እንዲሁም ደግሞ ከዓለማቱ ሁሉ አላህ Subhanahu Wa Ta'ala ፈላህን ያረጋግጠላቸው ስኬትን መዳንን ያረጋግጠላቸው ለማን ነው የቂን ላላቸው ሰዎች ነው والذين يؤمنون بما أنزل إليك وما أنزل من قبلك وبالآخرة هم يوقنون لنا أولئك على هدى من ربهم وأولئك هم المفلحون يعني فلاحن لما أن يستو يقين لا جونا بمنوبة أمنت يعني علمنا يقين لا يالل يقين منهم أين شك لمتأبب بما يشيل درجة الذين عندنا صلفوج كأمير المؤمنين علي بن أبي طالب رضي الله عنه وارضاه አሁን ካለኝ እምነት ላይ የቂን ላይ
لو ظهر الجبار على عرشه ይላሉ جبار السماوات والارض الله سبحانه وتعالى عرشه ላይ ተገልጦልኝ ባየው አሁን ካለኝ እርግጠኝነት አይጨምርልኝም ይላሉ ምን ማለት ነው አያ የቂን ምን ቢፈጠር ምን ቢከሰት ሰዎች ምን ቢያወሩ ምን እንደፈለገ የፈለገው ነገር ቢወራ አንተ ነቅነቅ አትል የሐቢብ የቀደሙ ሰውዬ ምሳሌ የቀደሙ ሰሃቢ ምሳሌ ትልቅ አስተማሪ ነገር ነው በዙሪያችን ያሉ ነገሮች እምነታችንን ውስጣችን ያሉ ነገሮችን ሲሸረሽሩት ታገኛለህ አንድ ሰሞን ፌስቡክ ላይ ወይንም ደግሞ መድረኮች ላይ ምናምን ስለሆነ ዘፋኝ ምናምን ስለ ጭፈራ ስለ ዘፈን ስለ ምናምን የሚወራ ከሆነ አንዳንድ ስመጥር የሚባሉ ፌስቡክ ላይ የሚጽፉ ሰዎችን እንኳን ሳይቀር ተመልከታቸው ኮስተር ብሎ ምንም እንዳልተፈጠረ ስለ ዘፋኞች ስለ አርቲስቶች ምናምን ሲያወሩ ታገኛቸዋል ሱብሃንአላህ አልዓዚም ምን ሆኖ ምን ተፈጠረ አንድ ሰሞን ስለሆነ ነገር ሲወራ ምናምን የምትሰማ ይሆነ እንደሆነ ሁሉም ያን ነገር እንደ ኖርማል ይቆጥረዋል እስቲንካር የለም ያንን ነገር ማውገድ ቢያንስ አትጻፍ ስለዛ ነገር ቢያንስ በዛ ጉዳይ ላይ አስተያየት አትስጥ ጭራሽ ያንን ነገር ማሟሟቅ ጭራሽ ያንን ነገር ሰዎች እንዲያውቁት ማድረግ ይሄ ደግሞ ሌላ ከባድ ፊትና ነው ማለት ነው ተመልከቱ ሐቢብ ብን ዘይድ ረዲየላሁ ዐንሁ ወርዳ ቤተ መንግስት ገብቶ ለሙሰይለማው አንድ ደብዳቤ ሲሰጥ የሚያየው ነገር ከባድ ተጽዕኖ የሚፈጥር ነገር ነው ልቡ ላይ የሚያየው ነገር ሰውየው ሲያዝ ትእዛዙን ሲፈጽሙ ምንም ነገር እኮ ይዞ አልመጣም ባዶ ቆርቆሮ እኮ ነው ጭንቅላቱ ሙሰይለማ ብሎ ማለት ቁርአን ወረደልኝ ያለና እንዴት አድርጎ እንዳታለላቸው እንዴት አድርጎ እንዳሞኛቸው እንዴት አድርጎ እንዳጃጃላቸው አላውቅም እኛ ምናቀው 1400 ዓመት እድሜ ልካችን ሙሰይለማ ከذاب ሲባል አንዳንዴ እዚህም ምናምን አንዳንድ ጸሐፊዎች ላይ ሙሰይለማ በጣም አዋቂ ነበር በጣም ብልህ በመቶ ሺዎች የሆኑ ሰዎችን እንደዚህ ማድረግ የቻለው ምን አይነት ዕውቀት ቢኖረው ምን አይነት ዕውቀት ነበር ከተራ ዘላንነቱ ሌላ ምንም ዕውቀት አልነበረውም እኮ ወረደልኝ ያለው ቁርአን እኮ ይሰሙና ጓደኞቹ ውስጥ ለውስጥ ይስቁ ነበር እንቁራሪቷ ግማሽ አካሏ ውስጥ ገባ ግማሽ አካሏ ከውሃ ወጣ ዘለለች ተፈናጠረች ይሄ ነው ቁርአን ወረደልኝ ብሎ ሲናገር የነበረው እኮ ይሄ ነው ሱብሃንአላህ አልዓዚም ግን ሰዎቹ ሲታዘዙት ሲሰሙት ይሄ በዙሪያው ያለው ነገር ሐቢብ ላይ ምንም የፈጠረው ነገር የለም ያ የሚያምንበትን የቂኑን ሐቁን ከማስተናገድና ወደ ኋላ ከማለት ምንም የከለከለው ነገር የለም ማለት ነው ስለዚህ የቂን ራሳችንን የቂን የምናስተምረው የሆነ እንደሆነ ለዚህ ነው አላህ Subhanahu Wa Ta'ala በአኺራ የማያምኑ መሆናቸውን እናገራል وإذا قيل إن وعد الله حق والساعة لا ريب فيها قلتم ما ندري ما الساعة إن نظن إلا ظنا وما نحن بمستيقنين እምነት ቢስ የሆኑ ሰዎች ናቸው የቂን የማይኖራቸው በርግጥ የቂን ደረጃ ሊለያይ ቢችልም ማለት ነው በመጨረሻም ላይ ዱንያንና የዱንያን ፈተና መጠንቀቅ ከሹብሃት እንድንርቅ ያደርገናል ይላሉ ምክንያቱም ሰውየው ጭልጥ ብሎ ዱንያ ውስጥ ሲገባ አኺራን እየረሳ ሲመጣ ምን ውስጥ ይገባ ቀስወተል ቀልብ ውስጥ ይገባል ለነገሮች ግድ የለሽ ይሆናል ማለት ነው ከዛ በኋላ የተለያዩ ድሮ ኢንካር ሲነቅፈው የነበረውን ነገር ዛሬ ማወገዝ ሲጀምር ድሮ የሚቀበለውንና የሚፈልገውን ነገር ማወገዝ ሲጀምር ለዚህ ነው ነብዩ አለይሂ ሰላም ቀደም በተጠቀስኩት ሐዲስ ላይ ያ ልብ ለፊትና ራሱን ያዳረገው ልብ لا يعرف معروفا ولا ينكر منكرا ጥሩ ነገርን በጥሩነቱ አይረዳውም አይቀበለው መጥፎን ነገር መጥፎ ነው ማለት ደረጃ ይደርሳል ማለት ነው ለምን የዱንያ ፊትና ውስጥ እየገባ ጭልጥ እያለ ሲመጣ ማለት ነው ለዚህ ነው ነብዩ አለይሂ ሰላም በአንድ ሐዲስ ላይ ማذئبان جائعان ارسل في غنم افسد من حرص المرء على المال والشرف لدينه ሰውየው በዲኑ ላይ ያለውን ጥፋት በመሳሌ ሲያስረዱ ምናሉ ሁለት የተራቡ ተክሏዎች አሉ ሁለት ሶስት ቀን ምግብ ሳይቀምሱ በከፍተኛ ረሃብ ላይ የተዳረጉ ሁለት ተክሏዎችን ወይንም ቀበሮች የበግ ወይንም ደግሞ የፍየል ጉረኖ ውስጥ መልቀቅ ምን የሚፈጥረው ፈሳድ አለ
ረሃቤን አስታግሳለሁ ብሎ ምናልባት አሁን መጨረስ የሚችለው ያቀበሮ አንድ ፍየል ስጋ ሊሆን ይችላል ግን ሁሉንም አንገታቸውን ቆርጦ ለበኋላ የሚያሰበው ሁሉንም አብክቶ ሁሉንም ገለው ነው መጨረሳቸው ልክ እንደዛ ሰውየው በዱንያ ለዱንያ ለገንዘብና ለስልጣን ያለው ጥም እነዚህ ፍየሎች ላይ እንደተለቀቀ አደጋ ነው አሉ ነብያችን አለይሂ ሰላም ዲኑን ያበላሽበታል ዲኑን ያጠፋበታል ከማለታቸው አንፃር ማለት ነው هذا والله أعلم وصلى الله وسلم على نبينا محمد وعلى آله وصحبه وسلم والحمد لله رب العالمين قل هذه سبيلي أدعو إلى الله على بصيرة أنا ومن اتبعني وسبحان الله وما أنا من المشركين نصيحتي إسلام يوقت له اللوم ሰብስክራይብ በማድረግ ቤተሰብ ይሁኑ